ትግራይ ውስጥ ቀውስ ሲፈጠር ምንድነው ከዛ የምናተርፈው? አማራ ክልል ውስጥ የትግራይ ህዝብና የአማራ ክልል ከተጣላ ምን ልናተርፍ እንችላለን? በትግራይ ህዝብና በኦሮሞ መካከል ግጭት ካለ፣ በአማራና በኦሮሞ መካከል፣ በሶማሌና በኦሮሞ መካከል ግጭት ሲኖር ምን ላተርፍ እችላለሁ ብለው ሂሳብ የሚሰሩ ሰው ናቸው። እንዴት አድርጌ ስልጣኔን አቆያለሁ፣ እንዴት ምን አተርፋለሁ ብለውና ግጭትን የመግዣ ስልት ያደረጉ ሰው ስለሆኑ ዛሬ ንግግራቸው እሱን ነው በግልጽ የሚያሳየውና እኚህ ሰው ቋሚ ወዳጅ አይኖራቸው። የኤርትራ መንግስት ለተወሰነ ጊዜ መጠቀም ያደረጉ የኖቤል ሽልማት አገኙ። ህወሓትን ለመደብደብ ኃይል ያስፈልጋቸው ነበር። በዛኛው ወገን መሸሸጊያ ከዙሪያውን ህወሓትን መክበብ ነበረባቸው። ኢሳያስን ተዛመዱ። ምንም መርህ የሌለው አይነት ዝምድና ተጠቀሙባቸው። ህወሓትን ከመቱላቸው በኋላ አባረሩ። አሁን ደግሞ የትግራይ ኃይልን ለሁለት ከፍለው ሌላ እንደዚህ የሚጠቀሙበት ኃይል የአማራውን ኃይል ተጠቀሙበት። ህወሓትን አዳክም ያለው ብለው ባሰቡ ጊዜ አልፈልግም በልትጥም ፍታ ብለው ከዱ እና የፖለቲካ የአጭር ጊዜ ፖለቲካ ግብን ኢላማ ያደረገ ወዳጅነትን ይፈጥራሉ። በማግስቱ ሂደውህ ሌላ ጠላት ሆነህ ደግሞ ትቀመጣለህና እንዲህ አይነት ጌም እንዲህ አይነት ቁማር የሚጫወቱ ጠቅላይ ሚኒስትር ናቸውና ገና አሁን ለሳቸውም ይሄ የወልቃይት ጉዳይ፣ የራያ ጉዳይ፣ የጸለምት ጉዳይ የዛን አካባቢ የቀጠናውን ፖለቲካ በትርምስ መልክ ሁሉንም ኃይል አዳክመው እንዴት አድርግ ይቆጣሉ። በእኔ የኢኮኖሚው ነገር ያው ያስቃል። አሁን በእሱም ላይ ትንሽ ነገር ጫና አድርጌ ነበረ። መሬት ላይ ያለው የህዝቡ ሳፈሪ የህዝቡ ስቃይ እና አብይ አህመድ ዓለም የሚደመምበት በዚህን ያህል ዲጂት ኢኮኖሚያችን እየገሰገሰ ነው። የኢኮኖሚው የግስጋሴው ፍጥነት በዓለም ፈጣን የሚባል መሪ የሆነ የኢኮኖሚ ምጥቀት ነው እያሳየን ያለ ነው ይልሃል። በሌላው ቀን ብድር እንኳን ለማግኘት የሄዱበት ርቀት ብዙ አገሪቷንም ወደፊት ብዙ ዋጋ የሚያስከፍላት ዓለም አቀፍ አበዳሪዎች የመንግስትን አቅም ጭምር ጥያቄ ውስጥ የከተቱበት አገሪቷ በቀላሉ የማትወጣው ቅርቃር ውስጥ ነው የገባችው እና የዜጎች ህይወት ደግሞ ልክ አንተ እንዳልከው እዛ ኮሜዲያኑ ድራማው ላይ እንዳሳየው ተቆቃ የበዛበት ወላጆች ልጆቻቸውን ትምህርት ቤት መላክ ችግር ውስጥ ገብተዋል። የልጆቻቸውን ምሳቃ መሙላት ስቃይ ሆኖባቸዋል። የቤት ኪራይ መክፈል፣ የትራንስፖርት መክፈል ስቃይ ሆኖባቸዋል። ምክንያቱም የማያቆም ኢንፍሌሽን ነው ያለው እና በህዝቡ ህይወት ውስጥ አይታይም። ነገር ግን አብይ አህመድ ሌላ ደሴት ላይ ነው የሚኖረው ከሪዞርቶች ኢትዮጵያ ሁሌ ለውጦች ሲመጡ የሽግግር ሂደትን የምትቀበልበትና የምትይዝበት መንገድ የሚመጡት ኃይሎች ሁሌ ችግር ያለበት ስለሆነ በአጭር ጊዜ ውስጥ ነው መልሰው ግጭት ውስጥ የሚገቡ። ምክንያቱም ልክ ለውጥ መጥቶ ስልጣን ላይ የሚወጡት ኃይሎች የመጀመሪያው ስራቸው ተስገብግበው የመስገብገብ ለስልጣን የመስገብገብ ነገር ስላለ ስልጣናቸውን ለማጽናት ሲሉ በተጭበረበረም በታፈነም ምንም ባለ ምርጫ ውስጥ ህዝብን አደናግረውም የህዝብን ስሜት የሚኮረኩር ንግግርም ተናግረው ስልጣናቸውን በእነዚህ በይስሙላ ምርጫዎች የማጽናት ስራ ነው የሚሰሩት። በዛ ምክንያት ሁሌ ከግጭት አውድ ልንወጣ አልቻልንም እና ይህን ደጋግመን ስንጠይቅ ጠቅላይ ሚኒስትሩ ብዙ ጊዜ በደንብ መልስ ሰጥተውናል። በእኛ መቃብር ላይ ነው የሽግግር መንግስት የሚፈጠረው፣ በህዝብ ተመርጠናል፣ በህዝብ የተመረጠ መንግስት በህዝብ ነው በድምፅ ነው የሚወርደው የሚሉ ሁሌ የማደናገሪያ ምላሾች ናቸው ሲሰጡ የነበረው። እኔ አንደኛ ይሄ ምርጫ አሁንም እኚህ ጠቅላይ ሚኒስትር ከነ ፓርቲያቸው አጭበርብረው ከኢትዮጵያ ህዝብ ጤና ስለተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የሰብአዊ መብት ተሟጋችና የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር ከሆነው አቶ ያሬድ ኃይለማርያም ጋር እየተወያየን እንቆያለን። የመብት ተሟጋቹ ትውስታዎች ከማጂ እስከ ጄኔቭ በሚል የሰብአዊ መብት ተሟጋቹን ቀደም ሲል በኢትዮጵያ ሰብአዊ መብት ጉባኤ የነበረውን አስተዋጽኦና በተጨባጭ በደቡብ የደረሰውን የሰብአዊ መብት ጥሰት በማስረጃ አስደግፎ ያወጣው መጽሐፍ በአማርኛ በእንግሊዝኛ ቋንቋ እንዲሁ በአማዞን ላይ ይገኛል። ከ3 ዓመት በፊት ይህን መጽሐፍ አስመርቋል። እንግዲህ ባለፉት ከ30 ዓመታት በላይ በሰብአዊ መብት ተሟጋችነት ከተለያዩ ዓለም አቀፍ ድርጅቶች ጋር በመስራት በኢትዮጵያ እየተፈጸመ ያለውን የሰብአዊ መብት ጥሰት ለዓለም በአግባቡ እንዲረዳ ነገሮች እንዲታረሙ ከፍተኛ አስተዋጽኦ አድርጓል። በቅርቡ በኡጋንዳ የምስራቅ አፍሪካ የመብት ተሟጋቾች ስብስብ ላይ በአክብሮት ሽልማት በማግኘት ለአስተዋጽኦ እውቅና የተሰጠበት ነው። እንግዲህ ያሬድ ከሚኖርበት ቤልጅየም ያለውን የሰብአዊ መብት ጥሰት
ተከትሎ አሁን በተለይ ዛሬ አብይ አህመድ በፓርላማ ያደረጋቸው ንግግሮች በአገሪቱ በህዝቡ በኩል እየተነሱ ያሉ ብሶቶች መጪው ምርጫና የሰላም ጉዳይ በተመለከተ በተለይ ጥልቅ የሆነ ጥናት የአገሪቱን ወቅታዊ ሁኔታ የገመገመበት ሰነድም ይፋ አድርጓል። እነዚህን ሰነድ በተለይ የግፍ አገዛዝ ይብቃ፣ የስሙላ ምርጫ ይብቃ፣ ሰላማዊ ህዝባዊ ቢተኝነት በምርጫ ካርድ ግፍ አላጸናም በሚል 29 ገጽ ያለው ጥናታዊ ጽሁፍ የኢትዮጵያን ወቅታዊ ሁኔታና መፍትሄዎቹን ጭምር የጠቆመባቸው ሂደቶች አሉ። የሽግግር መንግስት ጥያቄ አለ። እነዚህና ሌሎችንም ጉዳይ እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እንደ ወትሮ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ያሬድ። እንግዲህ በአክብሮት እንደ ወትሮ እንኳን በድጋሚ ተገናኘን። በአንተ ፈቃድ አንተ እያልኩ ቀጥላለሁ። እንደምንሰነበትክ እንኳን ደህና መጣ። እንደምን አለህ ሀብታሙ? እንኳን ደህና ቆየኸኝ። የህብር ሬዲዮ አድማጮችንም እንደምን አላችሁ ላለሁኝ አመሰግናለሁ። አንተም በወቅታዊ ጉዳዮች ላይ እንድንወያይ ሁሌ መድረኩን ስለምታመቻች ለአንተም ለህብር ሬዲዮ አባላትም አክብሮቴን ለመግለጽ እወዳለሁ። ከልብ አመሰግናለሁ ያሬድ። እንግዲህ የዛሬ ቀጠሯችን ያንተ በወቅታዊ ጉዳይ ያዘጋጀው ሰነድ ነው። ይሄ ጥልቅ ጥናት ነው። አሁን ያለውን ሁኔታ ዝም ብሎ ከርግማን ከተቃውሞ ባለፈ እንዴት አገሪቱ ውስጥ ያለው ሁኔታ ይለወጥ የሚል ነው። ምናልባት እሱን ወደ ኋላ ላይ እናነሳዋለን። ያው የዛሬ ቀጠሯችን ግን አዲስ ደግሞ ነገር ተጨምሮበታል። አብይ አህመድ እንግዲህ ያው በየ6 ወሩ ቢያንስ ጠቅላይ ሚኒስትሩ ለፓርላማ ቀርቦ ማብራሪያ መስጠት አለበት። የምክር ቤት አባላት ጥያቄ ደግሞ ሲኖር ከዛም በፊት መልስ ያገኛል ተብሏል። ያው ጥያቄ እንዴት እንደሚቀርብ ይታወቃል። አስቀድሞ ለካድሬዎች ጥያቄ ይበተናል። አንዳንድ ጥያቄ ያለን የሚሉ ሰዎችም በተለይ ከምርጫ 97 በኋላ ደግሞ ታስታውሳለህ የምክር ቤቱን ህግ አሻሽለው ጥያቄ ማቅረብ የሚቻለው አስቀድሞ ነው የሚሉ የተለያዩ ጫናዎች ያሉበት ምክር ቤት ነው። እዛ ምክር ቤት ውስጥ የራሱን ሀሳቦች ለማስተናገድ ሞክሯል። በተለይ አንተም ቀደም ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር የነበሩት ዶክተር ዳንኤል በቀለም በተለይ ትግራይ ውስጥ የነበረውን ጦርነት አስታኮ የተፈጸሙ የጦር ወንጀሎች፣ የሰብአዊ መብት ጥሰቶችን በተመለከተ ሁሉንም ወገኖች ተጠያቂ በማድረግ ሪፖርቶች ይወጡ ነበር። የሽግግር ፍትህ ጉዳይ ተጠይቋል። እሱም ተግባራዊ አልተደረገምና ዛሬ አብይ አህመድ ከደሙ ንጹህ ነኝ የሚል አይነት በአማራም በትግራይ የነበረው ጦርነት ወደ አማራ ክልል ተኮትቶ ከመጣም በኋላ በትግራይም እያለ ደግሞ የአክሱም የዘር ጭፍጨፋን በይፋ ማመኑ አንድ ነገር ሆኖ ነገር ግን እናንተም ሌሎችም የሰብአዊ መብት ተሟጋቾች አስቀድሞ በማስረጃ ያረጋገጣችሁት ነገር ኃላፊነቱና ተጠያቂነቱ የኤርትራ መንግስት ብቻ ነው የሚለው ነገር አለ። እነዛ ወንጀሎች ደግሞ ዛሬም በአገር ቤት የእርስ በርስ ጦርነት ውስጥ በድሮን ወላዶች ሳይቀር ጤና ጣቢያ ያሉ እየተጨፈጨፉ ያሉበት ሂደት አለና የዛሬውን ንግግር በተለይ ከሰብአዊ መብት አኳያ ኢኮኖሚውን ጉዳይ በኋላ እናነሳዋለን። እንዴት ነው ያየኸው? ጦርነቱን በተመለከተ የኤርትራ መንግስት ኃላፊነት ብቻ ተደርጎ የቀረበውንም በተመለከተ ወቀሳህንም አይቻለሁ በማህበራዊ ሚዲያና ሂደቱን እንዴት ተከታተልከው? አመሰግናለሁ ሀብታሙ። የጠቅላይ ሚኒስትሩ ያው የሚታወቁት በየተወሰኑ ጉዳዮች ላይ ንግግሮቻቸው ወደኋላም ሪከርድ እየያዝ ብታይ በአንድ ጉዳይ ላይ እርስ በርሳቸው የሚጣረሱ አንዳንዶቹ በመረጃ ላይ በእውነት ላይ ያልተመሰረቱ የየዕለቱን ወቅታዊ ጉዳይ ሀሳቢ ያደረጉ ንግግሮች ስለሚናገሩ በአንድ ጉዳይ ላይ ዛሬ በተናገሯቸው ጉዳዮች ላይ ከዚህ በፊትም የሰጧቸውን ሀሳቦች መለስ ብለህ ብታይ የዛሬውን ንግግራቸውን የሚጥሱ ናቸው። እንግዲህ ደግሞ ከተወሰኑ ወራት በኋላ ሌላ አውድ ቢፈጠር በዚሁ ጉዳይ ላይ ደግሞ ሌላ ሰው ሆነው የሚቀርቡ ሰው ናቸው። ስለዚህ የማይጨበጡ ህዝብን ሁል ጊዜ የሚያደናግር የሚያወናብድ ንግግር የሚናገሩ ብዙ ንግግሮቻቸው ደግሞ በሐሰት በተስፈኝነት መሬት ላይ የሌሉ ነገሮችን ሁሉ በማዛባት ጭምር በመግለጽ ነው አሁን የሚታወቁትና እውነት ለመናገር የእሳቸው ንግግር ስቦ አትሰማም። ግን ደግሞ የግድ የሀገሪቷን ሁኔታ የሚከታተል ሰው ደግሞ ለእሳቸውንም ተሳስተዋልም ለማለት የግድ መስማት ስላለብኝ የግዴን ሰምቻቸዋለሁ ንግግራቸውን እና በተለይ ከትግራይ ግጭት ጋር ተያይዞ የተናገሩት ነገር አንድ ትልቅ የዘነጉት ስህተት የራሳቸው የሚያስተዳድሩት የሰብአዊ መብት ኮሚሽን ከተባበሩት መንግስታት የአጣሪ ቡድን ጋር አብረው ሆነው ባደረጉት ምርመራ እንኳን መንግስት ራሱ የተቀበለው ትግራይ ውስጥ የኤርትራ ሰራዊት፣ የፌዴራል ሰራዊት እና ሌሎች እዛ ግጭት ውስጥ ተሳትፎ ያደረጉ አካላት በጠቅላላ ትግራይ ውስጥ የጦር ወንጀል፣ በሰዎች ስብዕና ላይ ያነጣጠሩ ከባድ ወንጀሎች፣ አስከፊ የሚባሉ የሰብአዊ መብት ጥሰቶችን መፈጸማቸውን አረጋግጠዋል። አንድ እሱ ነው። ሁለተኛ ከኤርትራ መግባት ጋር ተያይዞ ያደረጉት ነገር በመጀመሪያም የሰሜን ዕዝ ጥቃት ሲደርስበት ወደ ሌላ የሀገሪቷ ክፍል ሳይሆን ወደ ኤርትራ ነው እንዲሸሽ የተደረገው።
አብዛኛው ሰራዊት እዛ ትግራይ ውስጥ የነበረው። ግን ከዛ አስቀድመው ራሱ ያሉት መረጃዎች የሚያሳዩት ጠቅላይ ሚኒስትሩ ከዛ አስቀድመው ኤርትራ ጀነራሎቻቸውን ሁሉ ልከው ሰራዊት ሁሉ ልከው ከኤርትራ በኩልም ጭምር የኢትዮጵያ ሰራዊት ከኤርትራ ሰራዊት ጋር አብሮ እንዲገባ ሁሉ ያደረጉት። ጦርነቱ ከመጀመሩም በፊት ከተጀመረም በኋላ ከኤርትራ መንግስት ጋር አክቲቭሊ በጋራ የህብረ ብሔር ኃይል በሚል ጥቃት ይፈጽሙ እንደነበረ በኋላ የተባበሩት መንግስታትን ጨምሮ የዓለም አቀፍ ማህበረሰቡ የኤርትራ ሰራዊት በአስቸኳይ ከትግራይ ይውጣ የሚል ጠንከር ያለ ጫናና ተክሳስ ሲመጣባቸው መጀመሪያ አንድም የኤርትራ ሰራዊት አልገባም። እንደውም የጠቅላይ ሚኒስትሩ አማካሪ የሚባሉት ዶክተር ዲያቆን ዳንኤል በአንድ ንግግራቸው ላይ እንዴት የኢትዮጵያን ሰራዊት ብትንቁት ነው ኃይል አንሶት ኤርትራ ረዳችሁ ኤርትራ ገባች የምትሉት እያሉ እየተመጻደቁ አንድ መድረክ ላይ በፍጹም ኤርትራ አልገባችም የሚል ክህደት ነበረ። ከዛ በኋላ ግን እነሱም ሳያውቁት አንድ የጦር ጀነራል ከትግራይ ውስጥ ሆኖ እኛ የኤርትራ ሰራዊት በየቦታው ትግራይ ውስጥ እያደረሰ ያለው ጉዳት እና ጥቃት እጅግ አሳስቦናል እና መንግስት ከኤርትራ መንግስት ጋር ተነጋግሮ የኤርትራን ሰራዊት እንዲያስወጣልን ነው የምንፈልገው ብሎ በሚዲያ ለተወሰኑ ሚዲያዎች ከፍተኛ የመንግስት ወታደራዊ ጀነራል ምስክርነቱን ሁሉ ሰጥቶ ነበር። በኋላም ቆይቶ ጠቅላይ ሚኒስትሩን ጨምሮ ብዙ የመንግስት ባለስልጣናት ኤርትራ ላደረገችላቸው እገዛ ሁሉ እውቅና ሲሰጡ ሲያመሰግኑ ነው የቆዩት። ያ የሚያሳየው ምንድነው? የኤርትራ ሰራዊት ወደ ኢትዮጵያ የገባው የኢትዮጵያን ድንበር አልፎ የኢትዮጵያን ሉዓላዊነት የጣሰው ህወሓት ስለተነኮሰው አሁን የቅንጅት የብልጽግና ሰዎች እንደሚሉት ህወሓት ስለተነኮሰው አይደለም። የአብይ አስተዳደር በቂ ወታደራዊ አቅም ስለሌለኝ ብሎ ጋብዞት ነው የገባው። ተቀናጅተው ነው ጥቃት የፈጸሙ። ያ ሁሉ ውንብድና ሆስፒታሎችን ሲዘርፉ፣ የግለሰብ ቤቶችን ሲዘርፉ፣ ብዙ ነገር ሲያደርጉ አንድም የሚያስቆማቸው ኃይል አልነበረም። ይሄ ሆን ተብሎ የኤርትራ መንግስት ኢሳያስ የኤርትራ ሰራዊት በትግራይ ህዝብ ላይ የህወሓት ላይ ያላቸውን ቂም በትግራይ ህዝብ ላይ እንዲወጡ፣ ሴቶች እንዲደፈሩ፣ ህፃናት እንዲደፈሩ በየቤቱ እየገቡ በየሱቁ እየገቡ ረጃጅም ካሚዮን መኪናዎችን ይዘው እቃ ሲጭኑ በቪዲዮ ይታያል። የሆስፒታል አልጋዎች ሳይቀር። ይሄንን ቁጭ ብለው ያዩ ጀነራሎች፣ ይሄንን ዝም ብለው የፈቀዱ ጠቅላይ ሚኒስትር ናቸው። አሁን ዛሬ መጥተው ከኤርትራ መንግስት ጋር የተጣላ ነው ትግራይ ውስጥ በፈጸሙት ጥፋት ነው የሚለው። ይሄ ማጭበርበር፣ ህዝብን ማጭበርበር ነው። ፍትህ በሚጠይቀው በተገፋው ህዝብ ላይ መቀለድ ነው። የኢትዮጵያን ህዝብም የዓለም አቀፍ ማህበረሰቡንም መዋሸት ነው። ይህን የሚያደርጉት ምንድነው? የውሸት የሽግግር ፍትህ ስርዓት እንጀምራለን ብለው የሆነ ፖሊሲ ነድፈው ቁጭ ብለዋል። ግን እዛ ውስጥ ሁሌ በየውይይቱ የሚነሳው ነገር ትግራይ ውስጥ የኤርትራ ኃይል ለፈጸመው ጥፋት ለፈጸመው ወንጀል ተጠያቂው ማን ነው የሚለውን ነገር እኔ ፖሊሲውን ደጋግሜ አይቼዋለሁ። ምንም የሚያወራው ነገር የለም። ስለዚህ ጠቅላይ ሚኒስትሩ ራሳቸውን ከተጠያቂነት ለማውጣት ሲሉ እሱ ብቻ ግን አይደለም። አሁን በቀጣይ ኤርትራ ላይ ሊወስዱ ለሚፈልጉት እርምጃና ሊገቡበት ለፈለጉት ጦርነት የትግራይ ህዝብም የቀረው የኢትዮጵያ ህዝብ በበቀል ስሜት ተነስቶ ከጎናቸው እንዲቆምም መቀስቀሻ አድርገው ነው የተጠቀሙበትና ለእኔ ይቅርታ ለቃሉ ሀብታሙ በጣም ነውረኛ በህዝብ ስቃይና ግፍ የሚዋሹ የሚቀልዱ ጨካኝ ሰው አድርጌ ነው ከዛሬም ንግግራቸው ያየሁት። ከልብ አመሰግናለሁ። በተለይ ደግሞ የትግራይ ጦርነት ወደ አማራ ክልል ተጎትቶ ሲመጣ መንግስት በጊዜው መንግስት የሚባለው ኃይል ጠቅላይ ሚኒስትሩ የሚመሩት ኃይል የነበረውን አቅም እንግዲህ በተለይ ድሮኖች አሉ ከትግራይ የሚመጣባቸው መንገዶች የታወቁ ናቸው። እነዛን መንገዶች መቁረጥ፣ የህወሓት ኃይል ወደ አማራ ክልል አልፎ እንዳይመጣ ማድረግ የመሳሰሉት ጉዳዮች ጥያቄ ይነሱ ነበረ። ይህን ተከትሎ የአማራ ህዝብ ተክድሃል የሚል ጥያቄ ሲነሳ በአደባባይ ልክ ጋዜጠኞችን በመሰብሰብ አማራን አታውቁትም ተክድሃል የምትሉት በሚል ወደ ወገኑ ነው የመጣው ተባለ። ጦርነቱን ተከትሎ ህወሓት ጥፋት እንዲያደርስ ሆን ተብሎ የአገዛዙ መከላከያ ሰራዊት አዛዦች ድጋፍ እንዳይሰጡ፣ ሌላው ቀርቶ ፋኖ ህዝቡን ለመከላከል ያደረጋቸውን ጥረቶች ተከትሎ ብርጋዴር ጀነራል ተፈራ ማሞ በይፋ ምስክር ነው የሰጡበት። ደመቀ መኮንን ጋር ተደውሎ አብይ አህመድ አጠገቡ እንደነበረ መሳሪያ ከባድ መሳሪያ እንኳን ሽፋን እየሰጡን አይደለም ተብሎ አደባባይ ላይ ወጥቶ ደግሞ አንድም ነገር ይዘዋት አይሄዱም ካለ በኋላ ዛሬ ኮምቦልቻና ሌሎች አካባቢዎች የተሰራውን ነገር ለማንሳት ተሞክረዋል። የፕሪቶሪያው ስምምነት ሲደረግ ሁሉም ኃይሎች ይሳተፉ ሲባል ተከልክለዋል። ነገር ግን ከዛ በኋላ ደግሞ አማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ዛሬም እየደረሱ ያሉ የጦር ወንጀሎች አሉና እነዚህ ነገሮች እንዳልተፈጠሩ አድርጎ በቀደም ሲል በነበረውም ጦርነት ህወሓትን ብቻ ተጠያቂ ማድረግ ለአማራ ህዝብ ተቆርቋሪ መስሎ የታየበትን ሂደት እንዴት አገኘው? ይሄ
ይሄም በቃ ሌላ አሁን ከህወሓት ጋር ደግሞ አዲስ ግጭት ውስጥ ሊገቡ ስለሆነ ከህወሓት ጋር ለሚገቡት ግጭት አትሊስት የአማራ ክልሉን ጦርነት ጋብ እንዲል ማድረግና በፊትም የአማራ ህዝብ ነው በዛ ጦርነት ውስጥ ትልቅ ደጀን ሆኖ የደገፋቸው። ስለዚህ አሁንም የአማራን ህዝብ ድጋፍ እንደገና ሌላ ተመልከት፣ ከኤርትራ ህዝብ ጋር የኢትዮጵያን ህዝብ ለማቃረን የሄዱበትን ርቀት ታያለህ። ድንበር ከፍተው በነገራችን ላይ ትርዝን እኮ ነው እኚህ ሰውዬ የፈጸሙት፣ ክህደት ነው የፈጸሙት በሀገር። እሳቸው አሁን ማዕት ፖለቲከኞችን በሀገር ላይ ክህደት ፈጸሙ፣ በሀገር ሉዓላዊነት ላይ ክህደት ፈጸሙ ብለው ይከሳሉ። ግን ጠቅላይ ሚኒስትሩ ኢሳያስን በኢትዮጵያ ጉዳይ ላይ እስከ መቀሌ አካባቢ ድረስ ገብቶ አገሪቷን እንዲያተራምስ የፈቀዱበት ሁኔታ ከዛ በላይ የሀገር ክህደት የለም። ከዛ በላይ በሀገር ሉዓላዊነት ላይ ክህደት መፈጸም ወንጀል የለም። እና ሀሳባቸውን የገለጹ ሰዎችን፣ መንግስትን የተቹ ሰዎችን ግን በሀገር ክህደት የሚከሱ ሰው ናቸው። እሳቸው ከኤርትራ ጋር ሆነው የገዛ አገራቸውን ሲያስወርሩ እና የትግራይን ህዝብ ሲያስጨፈጭፉ ችግር የለውም። ገና ለገና አሁን አማራ ክልል፣ ኦሮሚያ ክልል አንዳንድ ቦታ ያሉ ታጣቂዎች ገና ለገና ከኤርትራ ድጋፍ ሊያገኙ ስለሚችሉ አገር የከዱ ባንዳዎች ናቸው ብለው ደግሞ እሳቸውም ደጋፊዎቻቸውም በየመድረኩ ስም ሲሰጡ ትመለከታለህ። እና በጣም ሂፖክሬት ናቸው። አንድ እሱ ነው። ሁለተኛው ግን አማራ ክልልም ላይ አሁን ከአማራም ክልል ጋር አያይዘው የሚናገሩት ነገር ተዋግተህ በድንጋይም ቢሆን ተዋግተህ መሳሪያ ነጥቀህ ራስን አስከብር ብለው ባጫ ደበሌ በተለይ ደግሞ እነሱን ዳንኤልም ወተህ ተበቀል ብለው ቅስቀሳ ሲያደርጉ የነበሩ ሰዎች ናቸው። አሁን ወዲያው ደግሞ ክህደትም ሲፈጽሙ ደግሞ ከፋኖ ጋር የተጀመረው ግጭት ያ አብሯቸው የቆመውን የአማራ ህዝብ በመካዳቸው ይመጣ የአማራውን ህዝብ ክደው ከህወሓት እሺ ቢላቸው ኖሮ እኮ ከህወሓት ጋር ሆኖ ነበር ፋኖም መውጋት ሁሉ ያስቡ ነበር። አሁን ህወሓት ደግሞ እንደገና ራሱን አስተካክሎ አደራጅቶ ሲመጣ ደግሞ ከአማራ ክልል ህወሓትን አብሯቸው ሊወጋ የሚችል ሌላ ጠላት እና ይሄንን ግጭት በመጥመቅ ግጭቶችን በማባባስ ግጭቶችን ሆን ብለው በማራገብ ከዛ ውስጥ በግጭቶች መካከል ከሚመጣው ቀውስ እንዴት አተርፋለሁ ብለው የሚያስቡ ሰው ናቸው። ለዚህ እንዲህ አይነት አስተሳሰብ አይምሯቸው ውስጥ እንዳለ የምታየው በቀደም ለታ እዚህ ቀጠናው ላይ ያለውን ትርምስ የዓለም አቀፍ ፖለቲካው ትርምስ ውስጥ ነው ያለው እና ከዚህ ውጥረትና ከዚህ ትርምስ ከዚህ ቀውስ እኛ እንዴት ማትረፍ አለብን ብለን ማሰብ ነው ያለብን ብለው ነው ምንም ያለ ምንም እፍረት ዓለም እየታመሰ ነው እኛ ከዛ ትርምስ ውስጥ እንዴት እናትርፍ ብለን ነው ካልኩሌት ልክ አገር ውስጥ ያለውን ፖለቲካ እንደዚህ ነው የሚያሰሉ። ትግራይ ውስጥ ቀውስ ሲፈጠር ምንድነው ከዛ የምናተርፈው? አማራ ክልል ውስጥ የትግራይ ህዝብና የአማራ ክልል ከተጣላ ምን ልናተርፍ እንችላለን? በትግራይ ህዝብና በኦሮሞ መካከል ግጭት ካለ፣ በአማራና በኦሮሞ መካከል፣ በሶማሌና በኦሮሞ መካከል ግጭት ሲኖር ምን ላተርፍ እችላለሁ ብለው ሂሳብ የሚሰሩ ሰው ናቸው። እንዴት አድርጌ ስልጣኔን አቆያለሁም እንዴት ምን አተርፋለሁ ብለውና ግጭትን የመግዣ ስልት ያደረጉ ሰው ስለሆኑ ዛሬ ንግግራቸው እሱን ነው በግልጽ የሚያሳየውና እኚህ ሰው ቋሚ ወዳጅ አይኖራቸው። የኤርትራ መንግስት ለተወሰነ ጊዜ መጠቀም ያደረጉ የኖቤል ሽልማት አገኙ። ህወሓትን ለመደብደብ ኃይል ያስፈልጋቸው ነበር። በዛኛው ወገን መሸሸጊያ ከዙሪያውን ህወሓትን መክበብ ነበረባቸው። ኢሳያስን ተዛመዱ። ምንም መርህ የሌለው አይነት ዝምድና ተጠቀሙባቸው። ህወሓትን ከመቱላቸው በኋላ አባረሩ። አሁን ደግሞ የትግራይ ኃይልን ለሁለት ከፍለው ሌላ እንደዚህ የሚጠቀሙበት ኃይል የአማራውን ኃይል ተጠቀሙበት። ህወሓትን አዳክም ያለው ብለው ባሰቡ ጊዜ አልፈልግም በልትጥም ፍታ ብለው ከዱ እና የፖለቲካ የአጭር ጊዜ ፖለቲካ ግብን ኢላማ ያደረገ ወዳጅነትን ይፈጥራሉ። በማግስቱ ሂደውህ ሌላ ጠላት ሆነህ ደግሞ ትቀመጣለህና እንዲህ አይነት ጌም እንዲህ አይነት ቁማር የሚጫወቱ ጠቅላይ ሚኒስትር ናቸውና ገና አሁን ለሳቸውም ይሄ የወልቃይት ጉዳይ፣ የራያ ጉዳይ፣ የጸለምት ጉዳይ የዛን አካባቢ የቀጠናውን ፖለቲካ በትርምስ መልክ ሁሉንም ኃይል አዳክመው እንዴት አድርጌ እኔ ብቸኛ ኃይል ሆኜ የምወጣበት ብለው የሚያስቡት የመጠቀሚያ ካርድ አድርገው እንደሚወስዱት ነው ከንግግሮቻቸው ሁሉ ሰብስበህ ለእኔ የሚታየኝ ስዕል እሱ። ከልብ አመሰግናለሁ። እንግዲህ ብዙዎች እንዲገነዘቡ ነው ዛሬ በተለይ ስለ አርበኝነት ሀገር ስለ መውደድ ሲነሳ ነበር። እንግዲህ አድዋ አደባባይ ላይ በአማራ ህዝብ ላይ ይፋ ጦርነት ከመታወጁ በፊት የአድዋ በዓል ሲከበር ዳግማዊ ምኒልክ አደባባይ በህግ የተፈቀደ ቦታ ላይ ዜጎች ወጥተው አድዋ በዓልን ለምን አከበራችሁ በሚል ብረት ለበስ ልከው ጊዮርጊስ ቤተክርስቲያን ድረስ ሸሽተው የገቡ ዜጎችን ደብድበው አንድ መነኩሴ ገድለው የተሰራውን ነገር የሚያውቅ ሰው አብይ ስለ የትኛው ሉዓላዊነትና አገር የብሔራዊ ጥቅም ጉዳይ እንደሚያወራ ግልጽ ነው። ሌላው ግን በተለይ ከአንድ ሰዓት በላይ የኢኮኖሚ እድገቱ የተዘረዘረበት ነገር አዲስ ትርክት ለመፍጠር የሞከሩበት ነገርና ትላንትና
ትናንትና እንግዲህ ኮሜዲያን ያሲኖ እየሞከርኩ ነው በሚል ያነሳው ሐሳብ አንድ ደቂቃ ባልሞላ ሁኔታ ውስጥ የህዝቡን መከራ የህዝቡን ብሶት ያለበትን የኑሮ ጫናና ኢኮኖሚያዊ ቀውሱ ህዝቡን በልቶ ማደር እያቃተው መሆኑን በግልጽ የተናገረበት ሂደት አለና አንዱ ዛሬ የኢኮኖሚ ዲስኩር እንዴት አገኘው? በተለይ ብሔራዊ ብሶት የህዝብ ድምጽ የሆነው ትላንትና የተሰራጨው ማህበራዊ ሚዲያውን የተቆጣጠረውና ሰዎች እየሰጡ ያለበት ምላሽ ልክ ነው፣ እየሞከርን ነው፣ መኖር አቅቶናል፣ ልክ ነው፣ እየሞከርን ነው፣ ድሮን ልጆቻችን እንዳያጠፋ፣ ልክ ነው፣ እየሞከርን ነው፣ ወተን መግባት በሰላም አለመቻላችን እየተባለ ምላሽ የተሰጠ ነበርና የኢኮኖሚ ገለጻ ዲስኩሩንና በተጨባጭ ህዝቡ ያለበትን ህመም እንዴት ነው እያየ ያለው? ወደ ኢኮኖሚውን ከመሄዴ በፊት አንድ በመንደርደሪያ ላይ ያነሳው ነገር አለ። በዚህ ጥያቄ ላይ ይሄ ከአርበኝነት ሀገር ከመውደድ እኚህ ሰው ጀግናም የሚወዱ አይደሉም። ከሳቸው ውጭ ኢትዮጵያ ውስጥ ጀግና አንድ ሰው ጎልቶ ስሙ እንዲጠራም አይፈልጉም። ካስታወስክ አንተ ቅድም የጠቀስከው ምኒልክ አደባባይ ላይ በዓሉን ሊያከብሩ አድዋን ሊያደምቁ የወጡ ወጣቶችን ባሰሩበት ገሚሶቹን ደብድበው ብዙ ስቃይ ባሳዩበት በዛ ወቅት እንደውም ርዕሰ ብሔሯ እዛ አደባባዩ ጋር ነው ሄደው ያከበሩት። እነ ሽመልስ ደግሞ በኦሮሚያ ክልል አስተባባሪነት መስቀል አደባባይ ላይ በአንድ ወገን የአብይ አህመድ ፎቶ በአንድ ወገን የባልቻ አባነፍሶ ፎቶ ተደርጎ ነው አድዋ ይከበር ነበር። አብይ ከአድዋ ጋር ምን ያገናኝ? አብይ አድዋ ውስጥ ይሄንን አብይ ሳያቅ ነው ልትለኝ አትችልም። መስቀል አደባባይ ላይ ነው ይሄ ዝግጅት የተደረገው በትልቁ ፖስተር ተደርጎ እኛ እዛ ምኒልክ ሐውልት ስራ እናከብርም። አሁን የምኒልክ ሙዚየም ከተሰራ በኋላ ነው እዛ ማክበር የጀመሩት እንጂ እኛ እዛ እናከብርም ብለው መስቀል አደባባይ ላይ ግን የባልቻ አባነፍሶንና የአብይን ፎቶ ይሄ ምን አይነት ቀውስ ውስጥ ያሉ ሰዎች የሀገሪቷን ፖለቲካ የሀገሪቷን የፖለቲካ ምሪት የያዙ ሰዎች ምን አይነት የማንነትም የስብዕናም የአስተሳሰብ ቀውስ ውስጥ የወደቁ ሰዎች መሆናቸውን አንድ ጥሩ ማሳያ ነው። በወቅቱ ጽፌበት ነበረ እና ይሄ ህዝብን እያጫረሱ ቁጭ ብለው አዲስ አበባ ከዛ በሚገኙት በየማግስቱ በሚገኙ ድሎች ጀግና ለመምሰል የሚያደርጉትም ጥረት እንግዲህ ተመልከት። አሁን የፕሪቶሪያ ስምምነት ተጠቅሞ እንዴት አድርጎ የክልሉን ልክ እኮ አሁን ትግራይን በቃ ለመገንጠል ፋይት የሚያደርግ ነው የሚመስልህ ጠቅላይ ሚኒስትሩ የውሸት አገረ ኢትዮጵያ ከምትገነጣጠል በእኔ መቃብር ላይ ነው ምናምን ይላል። ግን ደግሞ መሬት ላይ የሚሰራውን ነገር ካየው ትግራይ ኦልሬዲ በቃ ከዋናው የኢትዮጵያ አካል የተገለለች እንድትሆን እስኮን ተብሎ ነው የተሰራው ብዬ ነው የማስበው። የኢኮኖሚው ነገር ያው ያስቃል። አሁን እሱም ላይ ትንሽ ነገር ጫና አድርጌ ነበረ። መሬት ላይ ያለው የህዝቡ ሳፈሪ የህዝቡ ስቃይ እና አብይ አህመድ ዓለም የሚደመምበት በዚህን ያህል ዲጂት ኢኮኖሚያችን እየገሰገሰ ነው። የኢኮኖሚው የግስጋሴው ፍጥነት በዓለም ፈጣን የሚባል መሪ የሆነ የኢኮኖሚ ምጥቀት ነው እያሳየን ያለ ነው ይልሃል። በሌላው ቀን ብድር እንኳን ለማግኘት የሄዱበት ርቀት ብዙ አገሪቷንም ወደፊት ብዙ ዋጋ የሚያስከፍላት ዓለም አቀፍ አበዳሪዎች የመንግስትን አቅም ጭምር ጥያቄ ውስጥ የከተቱበት አገሪቷ በቀላሉ የማትወጣው ቅርቃር ውስጥ ነው የገባችው እና የዜጎች ህይወት ደግሞ ልክ አንተ እንዳልከው እዛ ኮሜዲያኑ ድራማው ላይ እንዳሳየው ተቆቃ የበዛበት ወላጆች ልጆቻቸውን ትምህርት ቤት መላክ ችግር ውስጥ ገብተዋል። የልጆቻቸውን ምሳቃ መሙላት ስቃይ ሆኖባቸዋል። የቤት ኪራይ መክፈል፣ የትራንስፖርት መክፈል ስቃይ ሆኖባቸዋል። ምክንያቱም የማያቆም ኢንፍሌሽን ነው ያለው እና በህዝቡ ህይወት ውስጥ አይታይም። ነገር ግን አብይ አህመድ ሌላ ደሴት ላይ ነው የሚኖረው። ከሪዞርቶች ቅዳሜና እሑድ እየዞረ ፕሮጀክት እየዞርኩ ስመርቅ ነው ጊዜኑ ሊያሳለፍኩት የሚል ሪዞርቶች እና መናፈሻ ነው የሚመርቀው። በጣም ቅንጡ የሆኑ ምንም ለድሃው ህዝብ ምንም ትርጉም የሌላቸው በየዕለቱ በሚሰቃየው ሰው ኑሮ ላይ ምንም እንትን የለውም። ቤተመንግስት የሚገነባው በዚህ በሚራበው በሚሰቃየው ቤት ኪራይ መክፈል ባቃተው ልጆቹ ማስተማር ባቃተው ህዝብ ስቃይ ነው። ፍቃዳቸውን እንዲመልሱ የተገደዱ በግብር በተለያዩ ምክንያቶች በሚሰሩባቸው ቦታዎች ኪራይ ምክንያት ወደ ስንት ነጋዴዎች ኪራያቸውን የፍቃዳቸውን እንዲመልሱ መገደዳቸውን ስታይ ከዛም የት ነው ያሉት እነዚህ ሰዎች ምን እንደሚሰሩ። ስለዚህ በጣም ስር የሰደደ የኢኮኖሚ ቀውስ ያለበት ሀገር ላይ ሰዎች ሚላስ የሚቀመስ እየተቸገሩ ረሃብተኛ ባለበት ሀገር በሚሊዮን ስደተኞች በየካምፑ ተጥለው ሂማኒታሪያን ኤድ በሚለምኑበት ሀገር ኢኮኖሚ አድጓል። አንዳንድ ጊዜ
ጊዜ እንደውም ከዚህ ከዛሬው ከፓርላማ ንግግር በፊት የዩኒቨርሲቲ መምህራንን ሰብስቦ በዚህ በቀጣዩ 5 ዓመት ውስጥ ይላል በዓለም ሁለተኛውን የሆነ የኤአይ ዩኒቨርሲቲ እንከፍታለን ይላል። በአፍሪካ የመጀመሪያው በዓለም ሁለተኛ የሆነው የኤአይ ላይ ብቻ የሚሰራ ዩኒቨርሲቲ የሚያተኩር ዩኒቨርሲቲ እዚህ አሁን አውሮፓ ውስጥ ራሱ ኤአይ ላይ ብቻ አተኩሮ ስልጠና የሚሰጥ የኤአይ ዩኒቨርሲቲ የለም እና የመጀመሪያው የት ሀገር እንዳለ ራሱ አላውቅም። እንግዲህ ወይ ቻይና ምናምን ካለ አላውቅም። ሁለተኛው የኛን የሚሆነው ይላል ከአፍሪካ አንደኛ ነው ይላል። በዛ ላይ ለመላው አፍሪካ በተማሪዎች ለኤአይ ላይ እንዲሰሩ ስኮላርሺፕ እንሰጣለን። አዲስ አበባ ዩኒቨርሲቲ ውስጥ በየክልሉ በተከፈቱ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች የበጀት እጥረት ምክንያት የሚበሏቸው ምግቦች ሁሉ እየተበላሹ ችግር ውስጥ ናቸው ማመጽ ስለፈሩ እና እንዲህ አይነት ቀላማጅ በውሸት የተሞላ መረጃ የሚሰጥ ሰው ስለሆነ በኢኮኖሚው ላይ የሚናገረው ነገር ያው መሬት ላይ ያለውን እውነታ አያሳይም። ምናልባትም ከ1% ያነሱ ጥቂት ሰዎች ደልቷቸው የተጨበረበረ የአየር ባየር ገንዘብ ወይ ወቅቱ ጊዜው ጠቅሟቸው ፕሪቪሌጅ ተደርገው ኑሯቸው በሚያስደነግጥ ሁኔታ መጥቆ ሊሆን ይችላል። ምንም ያልተማሩ ልጆች በሃይ ስኩል እንኳን በቅጡ ያልጨረሱ ልጆች ቲክቶከሮች የመንግስት ፖሊሲ ፕሮጀክቶችን ዋና አስተዋዋቂ እየተደረጉ በሚሊዮን እየተከፈላቸው ትናንሽ ልጆች ከበርቴ ሆነዋል። ብዙ ምርምር ብዙ ጥናት ያደረጉ በጣም ትልቅ ስም ያላቸው ፕሮፌሰሮች ኢንጂነሮች ደግሞ የሚራቡበት ዶክተሮች የሕክምና ዶክተሮች የሚራቡበት ሀገር ነው። ዳቦ በሙዝ እንኳን መብላት አቃተን ብለው አደባባይ ወጥቶ የሚናገሩበት ሀገር። ስለዚህ የጠቅላይ ሚኒስትሩ ኢኮኖሚ ጋር የተያያዙት ሁሌ ነው የሚናገራቸው ዳታዎች በጠቅላላ ሁሌ ፋላሲ ያላቸው በምንም መረጃ ያልተደገፉ የውሸት ንግግሮች ፕሮፓጋንዳ ነው። አሁን ደግሞ ምርጫም ስለመጣ ግን የኢትዮጵያ ሕዝብ እውነታውን በደንብ ያውቃል። በዚህ አይነት ንግግር የሚታለል የሚደለል አይደለም። ከልብ አመሰግናለሁ ያሬድ። እንግዲህ የዛሬ ዋና ቀጠሯችን የነበረው የግፍ አገዛዝ ይብቃ፣ የስሙላ ምርጫ ይብቃ፣ ሰላማዊ ህዝባዊ እምቢተኝነት በምርጫ ካርድ ግፍን አላጸናም በሚል እንግዲህ በአገሪቱ ያለውን ወቅታዊ ሁኔታ መሰረት አድርጎ ያቀረብከው ጥናት አለ። የተለያዩ መፍትሄዎች አስቀምጠሃል። የሽግግር መንግስት ጭምር እንዴት እንደሚያስፈልግ፣ ምርጫ ይደረጋል ከተባለ ቅድመ ሁኔታዎቹ ምንድናቸው የሚሉ የዘረዘርካቸው ነገሮች አሉና በምርጫ ግፍን አላጸናም የሚለው ሀሳብ እንግዲህ የስሙላ ምርጫ በተደጋጋሚ ተደርጓል። ያው ምርጫ 97 ነበር ትንሽ የተሻለው። እሱም ያው በደም እንዲጠናቀቅ የተደረገበትና በጉልበት የተጨፈለቀበት እርምጃ አለ። ከዛም በፊት ከዛም በኋላም ያሉ ምርጫዎች ተመሳሳይ ህጋዊ ቀለም ለማግኘት የሚደረጉ ናቸውና ምርጫው ቅርብ ጊዜ ነው የሚደረገው። የሚታዩ እንቅስቃሴዎች ያንን አያሳዩም። ለውጦች የሉም። የእርስ በርስ ጦርነት ቀጥሏልና በዚህ ሁኔታ ውስጥ ምርጫ ይቅር ስትል እንደ ሰብአዊ መብት ተሟጋጅ አንዳንዶች ጥያቄ ሊያነሱ ይችላሉና ልክ እንደ ፖለቲካ አቋም ላይ ወስዱት ይችላሉና ምን ማለት ነው? አዎ ያነሳሁት የሰብአዊ መብት ጥያቄ ነው። ብዙ ሰዎች ሊያደናግሩ የብልጽግና ሰዎች እንዴት የሰብአዊ መብት ተሟጋች ሆነ ይሄን ታነሳለህ የሚሉት አፍ ለማስያዝም ማህበረሰቡንም ለማደናገር። እኔ ቀጥታ ያነሳሁት የሰብአዊ መብት ጥያቄ ነው። የሰብአዊ መብት ጥያቄ የሚሆነው ምርጫ በሁለት አውድ ውስጥ ሊካሄድ ይችላል። አንደኛው የተሻለ ጥሩ የሚባል የዲሞክራሲ ባህል ባለበት ሀገር ምርጫ ከተወሰኑ መንገጫገጮች ጋር አንዳንድ አሜሪካም እኮ ምርጫ ላይ ችግር ይታያል። የትራምፕ ከአንድም ሁለት የመጣበት መንገድ፣ ሌሎችም ሀገሮች ከምርጫ ጋር ኢሹዎች ይኖራል። ስለዚህ የዲሞክራሲያዊ ባህል አብቧል። ግን ደግሞ ምርጫ ሲደረግ ችግሮችም ሳይጠፉ ሊካሄድ ይችላል። ሁለተኛው አውድ ደግሞ የዚህ የሃይብሪድ የሆነ ጭላንጭል የሆነ የዲሞክራሲ ምህዳር ምልክቶች እየታዩ ግን ደግሞ አፋኝ የሆነም ስርዓት ባለበት ሀገር ሚዲያዎች ስራቸውን ይሰራሉ። ፖለቲካ ፓርቲ ሰዎች ቅስቀሳ ያደርጋሉ። በመሀል እስር ወከባም ሊኖር ይችላል። ነፃነቱን በተወሰነ ደረጃ አለ፣ አፈናውም አለ። የምርጫ 97 ከዚህ በፊት የተደረጉ ኢትዮጵያ ውስጥ የተደረጉ ምርጫዎች አንዱ ካሁኑ ምርጫ ዋና መለያቸው በከፊል ምህዳሮቻቸው አፈናም ነበር፣ በከፊል ምህዳሩ ጠቧል። ግን አንጻራዊ ሰላም በመላ ሀገሪቷ ነበር። እኔ ምርጫ ታዛቢ ሆኜ ብዙ የሀገሪቷ ክፍል ዞር ያለው ከኢህአዴግ እንደገባ ከሽግግር መንግስቱ በኋላ ከተደረጉት ምርጫዎች አንስቶ ሁሉንም ምርጫዎች የመታዘብ እድል ነበረኝ። በቅርብ በምርጫዎቹ ዙሪያ
ዙሪያ ክትትል አደርጋለሁ። እንደውም የመጀመሪያው ከሽግግር መንግስቱ በኋላ የነበረውን የመጀመሪያው ምርጫ ጅማ ነበረ እንጂ ከዛ በኋላ ደሴ እንደዚህ በየክልሉ ይዞራለሁና አፈና አለ፣ ግን ደግሞ በተወሰነ ደረጃ ክፍት የሆኑ ምህዳሮች አሉ። አፈና አለ በተወሰነ ግን ሙሉ በሙሉ ደግሞ ሰላም አለ። አትሊስት ይሄኛው ያሁኑ ምርጫ አፈናው በብዙ እጥፍ ከዚህ በፊት ከነበሩትም የአፈና አይነቶች እጅግ በከፋ ሁኔታ አደገኛ ደረጃ ላይ የደረሰበት የዋን ማን ዲክቴተርሺፕ አብይ አህመድ የፈለገውን ነገር በአገሪቷ ፈላጭ ቆራጭ የሆነበት ከህገ መንግስት በላይ የሆነበት አደገኛ ሁኔታ ተፈጥሯል። በዛ ምክንያት ሚዲያዎች እየተዘጉ ነው። አሁን የዛሬ ሳምንት ነው እንግዲህ ዋዜማ ራሱ ፍቃድ የተነጠቀው። ልክ እንደዛ ሚዲያዎች፣ የሲቪክ ማህበራት ጸጥ እንዲሉ ተደርጓል። የሰብአዊ መብት ድርጅቶች የሰብአዊ መብት ጥሰቶችን ሪፖርት እንኳን በነፃነት እንዳያወጡ ማስፈራሪያ ተሰጥቷቸው ብዙዎቹ ዝም ብለዋል። ስለዚህ ምህዳሩ ተጠርቅሟል። በዛ ምክንያት የፖለቲካ ፓርቲ አመራሮች ከአዲስ አበባ ውጭ ወጥተን ቅስቀሳ ምንም ማድረግ አልቻልንም ብለው በህብረት አንድ ላይ ሆነው በቅርቡ የተቋቋመው ጥምረት፣ የፓርቲዎች ጥምረት ለምርጫ የሚያመች አውድ የለም ሀገሪቷ ውስጥ የትም ቦታ ተንቀሳቅሰን ቅስቀሳ ማድረግ አንችልም ብለው የኢሃፓን ደግሞ ምሳሌ ብትወስድ አዲስ አበባ ውስጥ የተከራየውን ሆቴል እንኳን መጠቀም እንዳይችል የአዲስ አበባን ህዝብ እንዳያገኝ ነው የተደረገ። ሚዲያውን የወሰድክ እንደሆነ በህዝብ ግብር የሚተዳደሩት ሚዲያዎች እነ ፋና፣ ኢትዮጵያ ቴሌቪዥን፣ ሌሎቹም የመንግስትን ፕሮፓጋንዳ፣ የመንግስትን የልማት ስራዎች፣ የብልጽግናን ሌጋሲ ከዛ አልፈው የጠቅላይ ሚኒስትሩን መጽሐፍ በየቀኑ ዲስከስ ይደረጋል። የኢትዮጵያን ህዝብ በመደመር የጠቅላይ ሚኒስትሩ ፖሊሲ ለማጥመቅ ዋና ስራቸው አድርገው ይኸው ለአመት ያህል እሱን ነው የሚሰሩት። የአንድ የተቃዋሚ ፓርቲ መግለጫ እንኳን ቢያወጣ የሚያነብለት የለም። እንደዚሁ የግል ሚዲያዎች ናቸው ሽፋን እንኳን የሚሰጡ። ስለዚህ ይሄ የፖለቲካ ምህዳሩ፣ የሲቪክ ምህዳሩ፣ የሚዲያ ምህዳሩ ተጠርቅሟል። ለምርጫ የሚሆን አይደለም። ይሄ ብቻ ቢሆን ጥሩ ነበር። በዚህ ሁሉ አፈናም ውስጥ አገሪቷ ሰላም ብትሆን ኖሮ እንደምንም ብለህ ሰላም በሰፈነበት ሀገር እየታሰሩም እየተደበደቡም እንደተለመደው እየተገረፉም እየተሳደዱም ምርጫው ሊካሄድ ይችላል። የሆነ 90% ጠቅላይ ብልጽግና ጠቅልሎ አንድ 10 ሰዎች ተገብተው ሊያልፍ ይችላል። እሱንም ማድረግ አትችልም። ምክንያቱም አማራ ክልል፣ ኦሮሚያ ክልል፣ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የግጭት ቀጠናዎች ናቸው። ዓለም አቀፍ ማህበረሰቡ እንኳን አሁን እንግሊዝ ላስት ዊክ ነው ወደ እነዚህ ክልሎች ዜጎቼ እንዳይሄዱ ስትል የዓለም አቀፍ ማህበረሰቡ ግጭት ባለበት አካባቢ ታዛቢ እንኳን አይልክ። የሰብአዊ መብት ድርጅቶች ሄደው ምርጫ መታዘብ አይችሉም። ራሳቸው ፕሮፌሰር መራራ ቦይኮት እንዳናረግ ሁለተኛ ጊዜያችን ስለሆነ እንሰረዛለን፣ እንዳንሳተፍ ደግሞ ኦሮሚያ ክልል ግጭት ስላለ ምንም ዋስትና የለንም፣ እዚሁ አዲስ አበባና በአዲስ አበባ ዙሪያ ተወሰነንም ቢሆን እንዳንሰረዝ እንሳተፋለን ብለው በዚህ ደረጃ የገጠማቸውን ችግር የተናገሩበት ሀገር በዚህ አውድ ውስጥ ምርጫ ልታካሄዳል። ባለፉት ምርጫዎች እኮ ከነ ችግሩ እነ ኦፌኮን ጨምረህ አብዛኛዎቹ ፓርቲዎች በመላ ሀገሪቷ ተዛውረው ተንቀሳቅሰው አባላቶቻቸው ምንትን እያደረጉ ያለፈውን ቦይኮት ካረጉት ውጭ ሰርተዋል። አሁን እሱንም ማድረግ አይቻልም። ስለዚህ የሚያዋጣው ምርጫ ለማድረግ የሚያስችል አውድ እንዲመጣ የአገዛዝ ስርዓቱን አንቆ ይዞ በህዝባዊ ቢተኝነት ማንበርከክና የሽግግር ወደ ሰላማዊ ሁኔታ ሀገሪቷን የሚያሸጋግር ነገር መምጣት አለበት። ጦርነቶቹ መቆም አለባቸው። መንግስት የሚፈጽማቸው አፈሳዎች፣ የጅምላ እስሮች መቆም አለባቸው። የታሰሩ የፖለቲካ መሪዎች እነ ክርስቲያን ታደለ ጠቅላይ ሚኒስትሩን በፓርላማ ስለተናገረ ብቻ ሽብርተኛ ተብሎ የታሰረ ሰው ነው እና አቶ ዮሐንስ ቧያል፣ ሌሎቹም እነ መስከረም አበራን ጨምሮ ነገነት፣ ሌሎቹም ጋዜጠኞች፣ የሚዲያ ሰዎችን ጨምሮ ሁሉም ከምርጫ በፊት ተፈተው የፖለቲካ ሂደት ውስጥ መሳተፍም ከፈለጉ መሳተፍ አለባቸው። የህሊና እስረኞች ናቸው፣ የፖለቲካ እስረኞች ናቸው። ሁለተኛ የምርጫ ቦርዱ ራሱ እኔ እንደው በአንጻራዊነት እንኳን ምርጫ ብርቱካን በነበረችበት ሁኔታ ውስጥ በነበረው አቅም ያለ ነው ብዬ አላስብ። ስለዚህ ይሄ የአገዛዝ ስርዓቱ አት ኤኒ ኮስት ጨፍልቆ የኢትዮጵያን ህዝብ ይዞ ለመቀጠል ወስኗል እና ዛሬ ሄደህ ምርጫ ውስጥ መሳተፍ እና ቮት ማድረግ በቀጣዩ 5 ዓመት አይደለም ይሄ 1000 ዓመት ጠቅላይ ሚኒስትሩ ይግዙኝ እንደሚሉት እርገጠን አስርበን አሳደን ብሎ ፍቃድ እንደመስጠት። ለዛ ነው የግፍ አገዛዝን ማንጠፍ ነው መጀመሪያ መቅደም ያለበት በሚል ይሄንን 29 ገጽ ጽሁፍ እንትን ያደረኩት። ትንሽ አስረዘምኩት፣ ግን ጽሁፉ ወደ 29 ገጽ ነው። ይሄን ጽሁፍ ማንበብ የሚፈልጉ መተቸት የሚፈልጉ የተለየ አስተሳሰብ አለን ልክ አይደለህም ማለት የሚፈልጉ ሰዎች ሁሉ የመልእክት
መልእክተ ቅዳሜ በአማርኛ ነው የተጻፈው። የመልእክተ ቅዳሜ ቴሌግራም ላይ መልእክተ ቅዳሜ ብለው ቢገቡ ሙሉ ሰነዱን እዛ ላይ ያገኙታል። ከልብ አመሰግናለሁ ያሬድ። እንግዲህ እነዚህ ሁኔታዎች የማይሳኩ ከሆነ ጦርነት፣ የእርስ በርስ ጦርነት የማይቆም ከሆነ አገሪቱ ባለችበት ሁኔታ ገዢው ፓርቲ የሚመሩትን ጠቅላይ ሚኒስትር ጨምሮ እንግዲህ አገሪቱን ወደ እየመራ ባለበት ጎዳና ውስጥ የሚቀጥል ከሆነ ያው አገር የማፍረስ ፕሮጀክት ነው። እንግዲህ ዛሬ ሌሎችን በአገር አፍራሽነት ለመክሰስ የሞከሩት ጠቅላይ ሚኒስትር እያደረጉ ያሉት ደረጃ በደረጃ አገሪቱን እያፈረሱ ነው። እንግዲህ የኢትዮጵያን ባንዲራ የያዙ ዜጎችን በጥይት ተኩሶ የሚገል ስርዓት እንዴት ስለ ሀገር ይቆረቆራል የሚለው ነገር ሆኖ በዚሁ ሰነድ ላይ አንዱ ትኩረት የሰጠህበት ጠቅላይ ሚኒስትሩ በተደጋጋሚ የሚፈራው አንዱ ቃል የሽግግር መንግስት የሚባል ነገር ነውና በአንድ በኩል የኢትዮጵያ መፍረስ ያሳስብሃል፣ በሌላ በኩል ደግሞ ስለ ሽግግር የግድ ማለቱን ደግሞ አነሳህበት ሂደት አለና እነዚህን ሀሳቦች ብታብራራቸው። ሽግግር የሚለው ነገር ያው ገዢው ብልጽግና ፓርቲ በከፍተኛ ደረጃ የሚፈራው ነው። የሽግግር ሳይሆን የብጥብጥ መንግስት ነው በሚል በተደጋጋሚ አብይ አህመድ የተናገረበት ሂደት አለና ከገዢው ፓርቲ በኩል እንዲህ አይነት አመለካከት እያለ ሽግግር እንዴት ተግባራዊ ሊሆን ይችላል? ጥሩ ጥያቄ ነው። እኔ በደጋግሜ ጽፌበትም አለው ደጋግሜ የተናገር በየሚዲያውም ከአንተም ጋር ራሱ ከዚህ በፊትም ደጋግመን አውርተናል። ኢትዮጵያ ሁሌ ለውጦች ሲመጡ የሽግግር ሂደትን የምትቀበልበትና የምትይዝበት መንገድ የሚመጡት ኃይሎች ሁሌ ችግር ያለበት ስለሆነ በአጭር ጊዜ ውስጥ ነው መልሰው ግጭት ውስጥ የሚገቡ። ምክንያቱም ልክ ለውጥ መጥቶ ስልጣን ላይ የሚወጡት ኃይሎች የመጀመሪያው ስራቸው ተስገብግበው ለስልጣን የመስገብገብ ነገር ስላለ ስልጣናቸውን ለማጽናት ሲሉ በተጭበረበረም በታፈነም ምንም ባለ ምርጫ ውስጥ ህዝብን አደናግረውም የህዝብን ስሜት የሚኮረኩር ንግግርም ተናግረው ስልጣናቸውን በእነዚህ በይስሙላ ምርጫዎች የማጽናት ስራ ነው የሚሰሩት። በዛ ምክንያት ሁሌ ከግጭት አውድ ልንወጣ አልቻልንም እና ይህን ደጋግመን ስንጠይቅ ጠቅላይ ሚኒስትሩ ብዙ ጊዜ በደንብ መልስ ሰጥተውናል። በእኛ መቃብር ላይ ነው የሽግግር መንግስት የሚፈጠረው፣ በህዝብ ተመርጠናል፣ በህዝብ የተመረጠ መንግስት በህዝብ ነው በድምፅ ነው የሚወርደው የሚሉ ሁሌ የማደናገሪያ ምላሾች ናቸው ሲሰጡ የነበረው። እኔ አንደኛ ይሄ ምርጫ አሁንም እኚህ ጠቅላይ ሚኒስትር ከነ ፓርቲያቸው አጭበርብረው ከኢትዮጵያ ህዝብ የውሸት ቅቡልነትን ግን በጠመንጃ ህዝብ አሁን ሙሉ በሙሉ ወጥቶ አልፈልግህም ቢሏቸው የሚወርዱ ይመስላሉ። አይወርዱም። አጭበርብረውም ገለውም አስረውም አፍነውም ለመቀጠል የወሰኑ ሰው ናቸው። አሁን ዛሬ ራሱ ልክ አንዳንድ ንግግሮቻቸው ፕላናቸውን የሚያወሩትን ነገር ስትመለከት በቃ ምርጫ ከተካሄደ በኋላ እቅድ የሚያወጣና ስራዬን እሰራለሁ የሚል መንግስት እንጂ ምርጫ ሊያካሄድ ጫፍ ላይ ከተመረጥን ብለው እንኳን አይደለም የሚያወሩ። 100% አይደለም 200% እርግጠኛ ናቸው ሰብረውም ገለውም አጭበርብረውም እንደሚሄዱ። ስለዚህ እንዲህ ያለ ሁኔታ ውስጥ ያለ ሀገርና ህዝብ እምቢኝ ነፃነቴንም እፈልጋለሁ ሀገሬንም አተርፋለሁ ከምሰቃይበት የኑሮ ውድነት እና ከዚህ ሁሉ መከራ እወጣለሁ ብሎ ከቆረጠ ሊያደርግ የሚችለው ነገር መጀመሪያ እድል መስጠት። እዛ ላይ እንዳልኩት ፈቃደኛ ቢሆኑ በሀገሪቷ ያሉ የፖለቲካ ኃይሎች ተሰባስበው ህዝባዊ እምቢተኝነቱን ገፍቶ ዓለም አቀፍ ትኩረትም ስቦ እኚህ ሰው ለሽግግር ሂደት ራሳቸውን አንበርክከው የዛ አካል እንዲሆኑ ማድረግ ቢቻል ጥሩ። ግን አሁን ባለው ሁኔታ የዛ አይነት ምልክት አታይም። እንደዚህ የሽግግር ሂደትን ለማድረግ ፈቃደኝነቱም ፍላጎቱም አይታይም በሳቸው በኩል። ስለዚህ ያለው ብቸኛ መንገድ የሚቀረው መንገድ ይሄ በትግል ላይ ያለው ኃይል ራሱን አደራጅቶ ደግሞ ጸጥ ያለው የማህበረሰብ ክፍል በህዝባዊ እምቢተኝነት ተደራጅቶ ንቅናቄ በመፍጠር የብልጽግናን መንግስት አስወግዶም ይሁን የቀጣይ ሂደት አሳታፊም አድርጎ ግን የግዳጅ ወደ ሽግግር ፍትህ መምጣት አለ ወደ ሽግግር ሂደት መምጣት አለበት። የሽግግር ፍትህ ከዛ በኋላ የሚመጣ ነገር እና ብዙ ሀገሮች ውስጥ የአገዛዝ ስርዓቶቹ አቅም ሲያንሳቸው ሙሉ በሙሉ ከመወገዴ በፊት ብለው በሩን ገርበብ አድርገው ለሽግግር ሂደት እድል የሂደቱ አካል ይሆናል። ብዙ ጊዜ አምባገነኖች ከስህተታቸው የማይማሩ እስከ መጨረሻዋ ደቂቃ ድረስ አሸንፈን እንወጣለን የሚል እምነት ስላላቸው አብዛኛዎቹ ተዋርደው ተዋክበው ታስረው ተሸማቀው ግማሾቹ ከሀገር ተሰደው የአገዛዝ ዘመናቸው የሚያልቀው ግትርነታቸው በጣም ጠርዝ የለቀቀ ስለሆነ በህዝብ ኃይል ይወገዳሉ። እኔ ብልጽግና ጫፍ ላይ የደረሰ ስርዓት ነው ብዬ ነው ማምነው። ለዛም ነው ይህን ጥሪ ያደረኩት። ከደም አፋሳሽ
የለየለት ደም አፋሳሽ ሁኔታ ውስጥ ሳይገባ ሀገሪቷ ሙሉ በሙሉ ቀውስ ውስጥ ሳትገባ እድሉን ሁሉም አካል ቢጠቀምበት፣ ካልሆነ ግን በራሱ ሂደት ገፍቶ የሚመጣበት ጊዜ ሩቅ አይደለም። ከልብ አመሰግናለሁ ያሬድ። እንግዲህ በተለይ አንዱ ማጠቃለያ ያነሳቸውም ይሄ ነው። በተለይ ህዝባዊ እምቢተኝነቱ ተጠናክሮ መቀጠል አለበት። ሌሎች ኃይሎችም በኃላፊነት ስሜት የሀገሪቱን ሁኔታ ታሳቢ ያደረገ መፍትሄ እንደሚያስፈልግ ጠቁመሃል። እንዳልከው ነው። በተለይ የኢትዮጵያን ጉዳይ አትኩሮት ሰጥቶ ችግሮች እንዲፈቱ ከሀገር ቤትም ከውጭ የሚፈልጉ ወገኖች ይህንን ሰነድ ሊያነቡት ይገባል። ዝም ብሎ በየጊዜው የሚወጡ አጫጭር ሀሳቦች ሳይሆን እንዴት እንሂድ ወዴት እንሂድ የሚለውን ነገር በአግባቡ የተነተንክበትና ያስረዳህበት ነገር ነው። በተለይ ህዝባዊ እምቢተኝነትን በተመለከተ ሌሎች ሀገሮች ተሞክሮዎችንም አንስተሃል። አሁን ትላንት እየሞከርኩ ነው የሚለው ነገር አንድ ንቅናቄ የፈጠረ አይነት ነው። በቃ ህዝቡ ብሶቱን የሚናገርበት የሚተነፍስበት ጫና ውስጥ እንዳለ በግልጽ የሚያሳይ እንቅስቃሴዎች ናቸውና ወደ ተደራጀ ወደ ህዝባዊ አመጽና ተቃውሞ በአግባቡ የተመራ መሄድበትን የሚያውቅ እንዴት ይሁን የሚለው ጥያቄ ይነሳልና ከአንተ ተሞክሮ አኳያ አሁን ባለው ተጨባጭ ሁኔታ ውስጥ ህዝቡ ለዚህ ህዝባዊ እምቢተኝነት ዝግጁ ነው ወይ? በዛ ደረጃ የፖለቲካ ንቃት የተደራጀ ሁኔታ አለ ወይ? የኢትዮጵያ ህዝብ ንቁ ነው። እኔ ብዙ ጊዜ የህዝብን አንደርማይን አድርጌ አላይ። ይሄ ችግር ያነቃው ህዝብ ነው፣ መከራ ያነቃው ህዝብ ነው። ለዛም ይመስለኛል እኮ አሁን ያኔ ይሄን ስርዓት እኮ አሁን ሀገር የሚያስተዳድረው ስርዓት እኮ ጫካ ገብቶ ተዋግቶ የመጣ አይደለም። ከአገዛዝ ስርዓቱ ጉያ አድፍጦ ቆይቶ በቅጡ ያልተደራጁ በቅጡ ያልተዘጋጁ መነሻና መድረሻቸውን በደንብ ያላሰመሩ ብስለት ባላቸው ፖለቲከኞች ያልተመሩ በመሆናቸው ነው እንጂ የወጣቶቹ ቄሮም ፋኖም በሰላማዊ መንገድ ባካሄዱት ህዝባዊ እምቢተኝነት ነው ጠቅላይ ሚኒስትሩ ዛሬ ሀገር እየመሩ ያሉ። ይህንን የመጡ ሰሞን እሳቸውም አክኖሌጅ ያደረጉ ነበረ። ስለዚህ ልምምዱ አለ። ህዝባዊ እምቢተኝነትን የማድረግ ግን ግብታዊ ነበር፣ ስሜታዊ ነበረ። የፖለቲካ መደራደሪያ ሀሳቦች ይዞ የመጣ አልነበረም። እርካታውን ያደረገው የህወሓት ከ4 ኪሎ መውጣትና ወደ መቀሌ መሄዱ ላይ ብቻ ነበር። ስለዚህ ልክ ህወሓት 4 ኪሎን ሲለቅ እነዛ ወጣቶች ወደ የህይወታቸው ወደ የስራቸው ተመለሱ። ወጣቶቹን የሚመሩትም ፖለቲከኞች በቃ በርካታ ስሜት ውስጥ ተውጠው ስሜታዊ የሆነ እንቅስቃሴ ውስጥ ነበር የገቡት። ብስለት የነበረው አካሄድ ስላልነበር በቀላሉ ጮሌ ለሆኑ በአገዛዝ ስርዓት ውስጥ አድፍጠው ለነበሩ ፖለቲከኞች በቀላሉ ሊጠለፍ ቻለ። አይ ቲንክ ከዛ ስህተት የኢትዮጵያ ህዝብ መማር ከቻለ፣ በተለይ ደግሞ ኤሊቱ መማር ከቻለ ዝም ብሎ ተነስቶ ሆ ብሎ ብልጽግናን ልክ ህወሓትን ቄሮ ነፋኖ የተቃወሙት መቃወም ብቻ ሳይሆን ምንድነው የሀገሪቷን ቀጣይ ጣፍንታ ብልጽግና ከ4 ኪሎ ቢወጣ ምንድነው ሀገሪቷን ልትሆን የምችለው? ምንድነው ቅድመ ዝግጅት መደረግ ያለበት? የሽግግር ሂደቱ እንዴት ነው ሁሉንም በሀገሪቷ ውስጥ ድርሻ ያላቸውን አካላት የሚያሳትፈው? በትጥቅ ትግልም የተሰማሩትን በየማናቸውም መንገድ የተደራጁትን፣ ይቺ ሀገር የፖለቲከኞች ብቻ አይደለችም፣ የሃይማኖት ተቋማትን፣ የሲቪክ ተቋማትን፣ የሌበር ዩኒየኖችን ሁሉ ባሳተፈ መንገድ ሁሉም ኢትዮጵያ የሚመክርበት የሚሳተፍበት ሽግግር ስርዓት እንዴት ነው መፍጠር የሚቻለው የሚለውንም አሁን ነው ዝግጅት የሚያስፈልገው። ስለዚህ እያንዳንዱ ነገ መንግስት ቢንሸራተት ወይ የሆነ ነገር ቢወድቅ ኦልሬዲ ምን ማድረግ እንዳለበት በምክክር በመነጋገር የተዘጋጀ ኃይል የተጠና ስራ ስለሚኖር ያንን ሂደት ተከትሎ ነው ውጤቱም መስመር የሚይዘው። ነገ መንግስት እደራደራለሁ ቢል ይሄ የተበታተነው ትግል ውስጥ ያለው ኃይል በምን ነጥቦች ላይ ነው የሚደራደር? እነማን ናቸው ስለ ድርድር መቅረብ ያለባቸው? ይህን ሁሉ ቀድመህ ነው የምትሰራው እና የደመነፍስ አመፅ ኤኒታይም ነገም ሊነሳ ይችላል። በጣም እንደ ኢትዮጵያ ግፍ የተጠራቀመበት ሀገር የለም። እንደው ለአፍሪካ ሀገሮች ሁሉ ማከፋፈል እንችላለን። ግፍ እንደዚህ ተጠራቅሞ ግፍ እንደዚህ ገዝፎ አያውቅም። ስለዚህ ለህዝብን አደባባይ ለማውጣት ከበቂ በላይ ምክንያት አለ የተትረፈረፈ። አሁን ይህ ህዝብ በራሱ በየመንደሩ አንድ ቀን ያለምንም መሪ በየመንደሩ ጎበዝ አለቃ ፈንድቶ ከወጣ የአገዛዙ ስርዓት ብቻ ሳይሆን አገዛዝ ስርዓቱን የሚታገሉ ኃይሎች ሁሉ ሊያስቆሙት አይችሉም። በራሱ መንገድ ይፈሳል። የሚያወድመውን ያወድማል፣ የሚያባርረውን ያባርራል።
ድብልቅልቅ ያለ ሂደት ነው የሚሆነው። ወይ አንዱ የበረታ ታጣቂ ኃይል ይጠልፈዋል፣ ወይ ከዛው ከስርዓት ውስጥ የመከላከያ ዊንጉ ሌላ መልክ ይዞ ሊመጣ ይችላል። ስለዚህ የሚያዋጣው የቀረው የኢትዮጵያ የፖለቲካ ኃይሎች እኔ ፕሮፖዛሌም ላይ እዚህ ጽሁፉም ላይ ያቀረብኩት ራሳቸውን አዘጋጅተው አደራጅተው ህዝባዊ ቢተኝነቱን ፈር በያዘ መንገድ ፍጹም ሰላማዊ በሆነ መንገድ እየገፉ ያገዛዝ ስርዓቱ ኮላፕስ እንዲያደርግ ወይም ተንበርኮ ለፍትህ፣ ለስርዓት፣ ለሰብአዊ መብት እንዲገዛና ለድርድር እንዲቀርብ ማድረግ የሚቻልበት እድል ሰፊ ነው እና እኔ ጨለምተኛ ስላለው ኢትዮጵያ ውስጥ ይሄ ንቅናቄ ይሄ የለውጥ ማዕበል ይመጣል። ሱናሜ ሆኖ ያለ መሪ የመጣ ቀን ማንም አያስቆመውም። ግን ማዕበሉን ሊቆጣጠር የሚችል አይነት አደረጃጀት ካለ ግን ከወዲሁ እና በጋራ የሚሰራ የፖለቲካ ኃይል ከተፈጠረ ኢትዮጵያንም እናድናለን። ኢትዮጵያ ውስጥ ያገዛዝ ስርዓትን ታሪክ እናደርጋለን። አምባገነናዊ ስርዓት እንዲወገድ፣ ሰላም እንዲሰፍን፣ ግፍ እንዲነጥፍ ማድረግ ይቻላል እና እኔ ሰፊ እድል አለን ብዬ ነው የማስበው። ከልብ አመሰግናለሁ ያሬድ። እንግዲህ ያው የተለያዩ ዌብሳይቶች ላይም እንግዲህ ይሄ ጽሁፍ ይኖራል። ቀደም ሲል እንዳልኩት ነው በራሱም ማህበራዊ ገጽ አለ። መልእክተ ቅዳሜ በሚለው ቴሌግራም ገጽም በተለይ አገር ቤት ያላችሁ ወጣቶች በተለያየ መንገድ የዚህ ህዝብ መከራና ራስንም አገርንም ነጻ ለማውጣት የሚደረጉ እንቅስቃሴዎች ላይ መሳተፍ ፍላጎት ያላቸው እንደው በአግባቡ ተረድተው ውይይት የሚያደርጉበት የበኩላቸውን አስተዋጽኦ የሚያደርጉበት ትልቅ መንገድ አመላካች ነውና ከልብ አመሰግናለሁ ለነበረን ውይይት። በጣም ጠቃሚ ብዙ ጉዳዮች ነው ያነሳው። እንደወትሮ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ይሆንልህ። እኔም አታሙ በዚህ ወሳኝ ወቅት ይህን እድል ሰጠህ ሀሳቤ እንዳጋራ ስላረከኝ ክብር ይስጥልኝ። አመሰግናለሁ። ከልብ አመሰግናለሁ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።